ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ተጀምሯል። በዛሬ ቆይታችን የምርጫ ጉዳይን በስፋት በአጀንዳነት እንመለከታለን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በመሆን የዕለቱን ዜና እየመራው አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በቅድሚያ ወደ ምንመለከተው ጉዳይ አለፍኩ። የምርጫ ካርድ በማውጣት የሴቶችን ሁለንተናዊ ተጠቃሚነት የሚያሳድግና ልማትን የሚያፋጥን ፓርቲ ለመምረጥ ተዘጋጅተናል ሲሉ ለአሚኮ ሀሳባቸውን የሰጡ በደብረ ብርሃን ከተማ የሚገኙ ሴቶች ተናገሩ። ሰባተኛው ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የበኩላችንን ድርሻ እንወጣለን ብለዋል። ገንዘብ ታደሰ ከምዝገባ ጀምሮ መዘገባለሁ። በድምጽ መስጫ ቀን ደግሞ ድምጽ እሰጣለሁ። ይበጀኛል፣ ይጠቅመኛል፣ ለሀገር ለትውልድ ይጠቅማል፣ ልማትን ያፋጥናል ያልኩት መሪ ለመምረጥ ተዘጋጅቻለሁ። ከዚህ ውስጥ ተሳትፎ ያለቅም የመጀመሪያ ነው እና ብዙ ስለ ምርጫ ምናምን በደንብ እውቀቴን ጨምሬያለሁኝ። ከዚህ በፊት የነበረውን ተሳትፎ ያለው ወደፊት ያለውንም ለመሳተፍ ዝግጁ ነኝ። ከዚህ በፊት እኔ ምርጫ ተመርጫለሁኝ። አሁንም ደግሞ እጅግ በጣም ዝግጁ ነኝ ለመምረጥ ማለት ነው። ምክንያቱም የራሳችንን ዲሞክራሲ ነጻነት ለማወጅ ነው አይደለ ይሄን ምርጫ የምናደርገው። ስለዚህ ያው ዝግጁ ነኝ እኔ አሁን ላይ ማለት ነው። ምርጫ ማለት ያው በራሳችን በፍቃዳችን የፈለግነውን ለሀገራችን ይበጃል ብለን የምንመርጠውን መሪ በቃ ወደን የምንመርጥበት ነው። ህጻናት ወደ ትምህርት ቤት፣ አረጋውያንም ወጥተው የሚገቡት ምን ይሉት ያው በሰላማዊ የሆነ ምርጫ ሲካሄድ ነውና ምርጫ ለሁሉም ህብረተሰብ አስፈላጊ ነው ብዬ አስባለሁ። ለእናቶች ለሴቶች እንደ ሴት ማለት ነው። ከዛ አንጻር በደንብ መብታቸውን ሊያስከብርላቸው የሚችል ልማቶችን ሊያፋጥንልን የሚችል ሰላምን ሊያስከብርልን የሚችል የተሻለ አሁን ያሉትን ነገሮች የበለጠ የሚያጎላልንን ፓርቲ መምረጥ እንድንችል የተሻለ ቦታ ላይ የሚያደርሰንን ፓርቲ መምረጥ እንድንችል ያደርገናል። ሴቶች የተሻለ እውቀት ግንዛቤ ኖሯቸው በምርጫ ላይ ለሴቶች ይጠቅማል፣ ለቀጣይ ልማትን ያፋጥናል የሚሉት መሪያቸውን አስበውና አገናዝበው ሰባተኛ ሀገራዊ ምርጫ ላይ ዜግነት ግዴታቸውን እንዲወጡ ብዬ አስባለሁ። በየሰፈሩ በቀበሌውም በክፍለ ከተማውም የተለያዩ ስለ ምርጫው ያሉ ግንዛቤዎችን የሚጨምሩ ኢንፎርሜሽኖችን ለሴቶች ባሉበት የተሻለ ባሉበት በሚገኙበት በየቤቱም ሊሆን ይችላል በደንብ ግንዛቤ መስጠት፣ ቴሌቪዥን ላይ የተለያዩ ሶሻል ሚዲያዎች ላይ እንደዚህ ስለ ምርጫው እንዴት እየሄደ እንደሆነ መቼ እንደሚሰጥ እንዴት ግንዛቤ እንደሚሰጥ ያሉትን ነገሮች እውቀት በደንብ መስጠት። ለሌሎች ሴቶችና ለወጣቶች ልመክር የምችለው ማለት በየአካባቢውና በየቀበሌው የተለያዩ ስለ ምርጫ ትምህርትና ግንዛቤ እንዲያገኙ ማድረግ አለብን ማለት ነው። ማን ይሆናቸዋል፣ እንዴት ይሆናሉ የሚለውን ነገር ከቀበሌ አንስቶ እስከ ክፍለ ከተማ እንዲሁም እስከ መምሪያ ድረስ ለሴቶች ትምህርት መሰጠት አለበት። ምክንያቱም ማንም ሴቶች ቤትም ያለችም እንዲሁም ውጪ በምትሰራ ሴት መምረጥ ስላለባት ማለት ነው። ከኃይል አማራጭ ይልቅ በህዝብ የተመረጠ ህዝባዊ ቅቡልነት ያለውን መንግስት ለመመስረት መብትን ተጠቅሞ ምርጫን ማካሄድ የተሟላ የዲሞክራሲ ስርዓት እንዲኖር አስቻይ መሆኑን የትምህርት ዘርፉ ማህበረሰብ አካላት ገለጹ። ነፃና ገለልተኛ ምርጫ እንዲደረግ ከቅድመ እስከ ድህረ ምርጫ ሁሉም ተሳታፊ እንዲሆንም ጥሪ ያቀርበዋል። ቤተልሔም ሰለሞን ተጨማሪውን ይዛለች። የዲሞክራሲ ልምምድ ከሚደረግባቸው መንገዶች አንዱ ፍትሐዊና ሰላማዊ ምርጫን ማካሄድ ነው። ዘንድሮ ሰባተኛውን ጠቅላላ ምርጫ የምታካሄደው ኢትዮጵያም የዜጎቿን ዲሞክራሲያዊ መብት ለማረጋገጥ የመምረጥና የመመረጥ መብታቸውን እንዲጠቀሙ ከቅድመ ምርጫ እስከ ድህረ ምርጫ ሂደቱን የሚያሳልጠውን የኢትዮጵያ ብሔራዊ ምርጫ ቦርድን አቋቁማ እየሰራች ትገኛለች። ዜጎች ይሆነኛል የሚሉትን አካል በድምጻቸው እንዲሾሙ ደግሞ በሀገረ መንግስት ግንባታ ላይ ምርጫን ማካሄድ ያለውን ጥቅም መረዳት ተገቢ ነው ይላሉ ከአሚኮ ጋር ቆይታ ያደረጉ የትምህርቱ ዘርፍ ማህበረሰብ አካላት። ምርጫ ትልቅ ዋጋ አለው። በተለይ ለአንድ ሀገረ መንግስት ግንባታ ያለው ሚና በጣም ትልቅ ነው ብለን ነው የምንወስደው።
ለዚህ ደግሞ ህዝብ በህዝብ የተመረጠ መንግስት ህዝባዊ ቅቡልነት ያለው መንግስት በመመስረት ደረጃ ምርጫ በጣም ወሳኝ ነው ማለት ነው። እንግዲህ ምርጫ በጣም ትርጉም የሚኖረው ሰላማዊና ዲሞክራሲያዊ ፍትሃዊ የሆነ ምርጫ ሲካሄድ ነው ብዬ ወስዳለሁ። በመረጥሽው መንግስት መተዳደር ማለት ይሄ አስተዋጽኦ አለኝ የሚለውን እንዲሰማሽ ያደርጋል። አንዱ ዲሞክራሲን የምንለማመደው እንግዲህ በምርጫ ነው፣ በሀሳብ ነው። ሰው ሀሳብ አቅርቦ አሳምኖ ያሸነፈ ሰው ነው የሚመረጠውና እሱን ደግሞ በጣም መለማመድ አለብን። ዲሞክራሲ በአንድ ጀንበር የሚመጣ ለውጥ ባለመሆኑ መሪን በኃይል አማራጭ ወደ ስልጣን ከማምጣት ይልቅ በምርጫ መወሰን ወሳኝ መሆኑንም ገልጸዋል። ሀገራችን ካለችበት ነባራዊ ሁኔታ አኳያ በጣም ምርጫ ለነገ የሚባል ተግባር ነው ብዬ አልወስድም። አጠቃላይ የመጣንበት የፖለቲካ ልምምድ የህዝብን ድምጽ አክብሮ ወደ ስልጣን ከመምጣት አኳያ ያሉ ችግሮችን እያረሙ እየፈቱ መምጣት ያስፈልጋል። የተሟላና የተረጋጋ የዲሞክራሲ ስርዓት ግንባታ እንዲኖር ካስፈለገ ምርጫ በጣም ወሳኝ ነው። አሁን እኛ አንዱ ያጣ ነው በሀሳብ ተነጋግረን ተማምነን ያሸነፈው ሰው ይቀጥል ማለት ነው ያጣ ነው ማለት ነው። ምርጫ ሳይሆን ወይ በኃይል አማራጮችን እንመርጣለን። እሱ ደግሞ ምንም አይጠቅመንም ማለት መጣንበት ብዙ አላዛለቀም። ስለዚህ መለማመድ ያለብን ትውልዱም አዲስ ትውልድ እየመጣ ከታች ያለውም ሀሳብ ያለው ትውልድ ነው፣ ተስፋ ያለው ትውልድ ነውና ይሄ ተስፋ ያለው ትውልድ ደግሞ የበለጠ ሀሳቡን አቅርቦ ያ ሀሳብ የተገዛለት ሰው እንዲመረጥ መለማመጃ መንገድ ስለሆነ ይሄንን ነው የምንጠብቀው። እንደ አስተያየት ሰጪዎቹ ገለጻ ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሃዊ እንዲሆን የበኩላቸውን ለመወጣት ቁርጠኛም ናቸው። ከኔ የሚጠበቅብኝ ሙሉ ዝግጅት አድርጊያለሁ። በዙሪያ ያሉትንም ጭምር ምርጫው የሚጠበቀውን ሰላማዊ እንዲሆን፣ ፍትሃዊ እንዲሆን፣ ታማኝነት እንዲኖረው እንዲሆን ነው የምንጠብቀው። ሁሉም ነዋሪና ድምጹን አውጥቶ የምርጫ ካርድ ከማውጣት ጀምሮ በዚህ ደረጃ መሳተፍ አለበት ብዬ ወስዳለሁ። እኔም እንዳንድ መራጭም ድምጼ ለኔ ትልቅ ዋጋ ይኖረዋል ብዬ ነው የምወስደው። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን መጀመሩ የሚታወስ ሲሆን እስከ መጋቢት 28 ቀን 2018 ዓ.ም ድረስ ለአንድ ወር ያህል ቆይታም ይኖረዋል። ምርጫን የተመለከቱ ዘገባዎችን ወደ እናንተ ማድረሳችን ቀጥለናል። የተከበራችሁ ተመልካቾቻችን የሀገሪቱን እጣ ፋንታ ለመወሰን በሰባተኛው ጠቅላላ ምርጫ ላይ ዜጎች የነቃ ተሳትፎ ማድረግ ይጠበቅባቸዋል ሲሉ ጠበቃና የሕግ አማካሪው ዳንኤል ጥላሁን ገለጹ። ምርጫውን የተሳካ ለማድረግም ፓርቲዎች የምርጫ ስነ ምግባሩን አክብረው እንዲሰሩ ጠይቀዋል። ደጀኔ በቀለ የመምረጥና የመመረጥ መብት በኢፌዴሪ ሕገ መንግስት አንቀጽ 38 መሰረት ለዜጎች እውቅና የተሰጠ ዲሞክራሲያዊ መብት ነው። ይህንን መብት ዜጎች በአግባቡ እንዲጠቀሙት ለማድረግም የማስፈጸሚያ አዋጆችና ደንቦች ወጥተዋል። ዜጎች በእኩልነት፣ በነጻነት፣ በገለልተኛነት ተአማኒ በሆነ መንገድ በሚስጥር በሚሰጡት ድምጽ መሪዎቻቸውን የሚመርጡበት አንድም የስልጣን ባለቤት ህዝብ የመሆኑ ማሳያ ነው። ይህንን መብት በአግባቡ መጠቀም የሀገርን እጣ ፈንታ መወሰን በመሆኑ ከቀዳሚው ተግባር ጀምሮ የነቃ የህዝብ ተሳትፎ ያስፈልጋል ይላሉ ጠበቃና የህግ አማካሪው አቶ ዳንኤል ጥላሁን። የምዝገባ ወቅት ሳያልፍ መመዝገብ ያስፈልጋል። ምክንያቱም ያልተመዘገበ ሰው መምረጥ ስለማይችል። ሁለተኛ ከተመዘገቡ በኋላ ተፎካካሪ ፓርቲዎች የምረጡ እንቅስቃሴ ሲያደርጉ መከታተል ያስፈልጋል። ማንን እንደሚመርጡ ማወቅ አለባቸው። እንደ አቶ ዳንኤል ሙያዊ ማብራሪያ በህገ መንግስቱ አንቀጽ 38 ንዑስ አንቀጽ 1 ከሀ እስከ ሀ መርሃ የተዘረዘሩት የምርጫ መርሆች በምርጫ ህጉ አንቀጽ 5 ላይ በዝርዝር መቀመጣቸው መንግስት የሚመሰረተው ነጻ በሆነ ምርጫ መሆኑን በህገ መንግስቱም ይሁን በምርጫ ህጉ መቀመጡና የምርጫ ስነ ስርዓቱ በግልጽ የተደነገገ መሆኑ ምርጫውን ለማሳለጥ የተጣጣመ የህግ አሰራር ነው። የልጆቻችንን እድል የምንወስንበት ነው ምርጫ። ምክንያቱም በሰባተኛ ሀገራዊ ምርጫ የምንመርጠው መንግስት ለቀጣይ 5 ዓመት ሀገራችንን የሚመራ የሚያስተዳድር መንግስት ነው የምንመርጠው። ስለዚህ ይሄ የምንሰጠው ድምጽ በእኛም በልጆቻችንም ህይወት ላይ መወሰን ነው። ስለዚህ ዜጎች ምርጫን በደንብ መጠቀም መቻል አለባቸው። በዚህ ወቅት የፓርቲዎች እንቅስቃሴ የምርጫ ስነ ምግባርን ባከበረ መልኩ መሆን እንዳለበትም በምርጫ ህጉ አንቀጽ 127 ጀምሮ የተቀመጡ ድንጋጌዎችን በማንሳት ማብራሪያ ሰጥተዋል። ገለልተኛና ነጻ የሆነ ምርጫ ለማካሄድ የምርጫ ስነ ምግባሩን ማክበር ከሁሉም የሚጠበቅ ነው። ከዛ በመቀጠል ለህዝባቸው ግልጽ የሆነ
ፖሊሲ ማቅረብ አለባቸው፣ መከባበር አለባቸው፣ ከጥላቻ ንግግር መቆጠብ አለባቸው፣ ሰላማዊ የሆነ የምርጫ መንገድን መከተል አለባቸው። ሁሉም ዜጋ ድምጹን እንዲሰጥ ለማስቻል ግን ምርጫውን ለማካሄድ አስቻይ ሁኔታ በሌለባቸው ቦታዎች ላይ ጠንከር ያለ እንቅስቃሴ ማድረግ ይገባል ነው ያሉት። ትልቁም ኃላፊነት የመንግስት ነው። መንግስት ምርጫው የተሳካ እንዲሆን የሚያስፈልጉትን በጀት፣ የሰላም ማስከበር፣ ህዝቡ በነጻነት ወጥቶ እንዲሳተፍ የማድረግ የምርጫ ቦታዎችን የማዘጋጀት ስራዎችን አጠንክሮ መስራት አለበት። አቶ ዳንኤል እንዳሉት በህገ መንግስቱ አንቀጽ 102 መሰረት ገለልተኛ ሆኖ የተቋቋመው የኢትዮጵያ ብሔራዊ ምርጫ ቦርድም የተቻለውን ሁሉ እያደረገ ነው። እናም ምርጫው ፍጹም ነጻ፣ ገለልተኛ፣ ሰላማዊና በህዝብ ዘንድ ተአማኒነት ያለው እንዲሆን ገለልተኛነቱን ይበልጥ ማስጠበቅ ከብሔራዊ ምርጫ ቦርድ ይጠበቃል ባይ ናቸው። የሰባተኛው ጠቅላላ ምርጫ ዲሞክራሲያዊና አሳታፊ እንዲሆን የሚያስችሉ ስራዎችን እየሰሩ ስለመሆናቸው ሀሳባቸውን ለአሚኮ የሰጡ የተለያዩ የመገናኛ ብዙሃን የስራ ኃላፊዎች ገለጹ። ተፎካካሪ የፖለቲካ ፓርቲዎች አማራጭ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ እያደረጉ መሆናቸውንም ተናግረዋል። ተጨማሪውን ከኢብራሂም መሐመድ እንከታተል። ምርጫ የዜጎች መብትና የስልጣን ባለቤትነት ማረጋገጫ ሲሆን ዴሞክራሲያዊ እንዲሆን ኃላፊነት ካለባቸው መካከል የመገናኛ ብዙሃንና የሚዲያ ተቋማት ይጠቀሳሉ። የመገናኛ ብዙሃን የመራጮችን ግንዛቤ ከማሳደግ ባሻገር ተፎካካሪ የፖለቲካ ፓርቲዎች አማራጭ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ የመስራት ኃላፊነት አለባቸው። አሚኮ ያነጋገራቸው የሚዲያ የስራ ኃላፊዎች ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ እንዲሆን እየሰሯቸው ያሉ ተግባራትን አብራርተዋል። ጋዜጠኛው ግንዛቤ ማግኘት አለበት የሚለውን ላይ መጀመሪያ ስራ መስራት ነው ያሰብነው። ከዚህ አንጻር ጋዜጠኞቹ እርስ በርሳቸው ደግሞ ስልጠና እንዲሰጣጡ ነው እያደረግን የነበረው ማለት ነው። በተጨማሪ ተፎካካሪ ፖለቲካ ፓርቲዎች ሲመጡ የተደራጀ ቢሮ ነው ያለው። ይህም ማግኘት ያለባቸው ሰዎች አሉ፣ ተለጥፎ ነው ያለው ቤቶቹ ላይ። ከዚህ አንጻር ሲመጡ ማንን ማግኘት እንዳለባቸው ይታወቃሉ። ገለልተኛው ነው ሁሉንም ሰው በሚያሳትፍበት ተፎካካሪ ፓርቲዎችንም ገዢ ፓርቲውንም እኩል መብት በመስጠት እዛ ላይ እንዲሳተፉ በማድረግ ስራ መሰራት አለበት የሚል እምነት አለ። እንደ ሚዲያም ይህንን ለማድረግ ትልቅ ስራ እየሰራ ነው ያለ ነው። እንደ ኦቤን ሆርን ኦፍ አፍሪካ የሚባል ወደ 20 የሚሆኑ ቋንቋዎች አሉ። በፊት በአፋን ኦሮሞ ብቻ ነበር የምንሰራው የምርጫ ክርክሩ። አሁን እንደ ኦሮሚያ ያለውም በጣም አሰፋንና በብዙ ቋንቋዎች እየሰራን ነው። በእነኚህ ቋንቋዎች በጣም እየሰራ ነው። ይሄ ደግሞ ጥሩ ተሞክሮ ነው። እስካሁን ባለው ሂደት በተለይ ሚኒስትሪ ሚዲያዎች የቴሌቪዥን ይዘት ያላቸው የፖለቲካ ፓርቲዎችን ጅማሮ አይቻለሁ። ይሄ በእኔ እይታ በጣም ጥሩ ጅምር ነው። ምክንያቱም በራሳቸው ተነሳሽነት ነው እያደረጉ ያሉት። ስለዚህ ገዢውንም ፓርቲ ጨምሮ ሌሎች በምርጫው የሚሳተፉ የፖለቲካ ፓርቲዎችን ሀሳቦቻቸውን፣ እቅዶቻቸውን ለህዝብ እንዲያቀርቡ እድል እያመቻቹ ነው። ይሄ በጣም መልካም ነገር ነው። ሚዲያዎች ለተፎካካሪ የፖለቲካ ፓርቲዎች እኩል እድልና ተሳትፎ በመፍጠር ምርጫው ዴሞክራሲያዊ እንዲሆን መስራት እንዳለባቸውም አሳስበዋል። እንደ አዲስ ሚዲያ ኔትወርክም አሁን የጀመርነው እንደ ሀገርም የተጀመሩት ሚዲያዎች በጣም በሚያኮራ እርስ በርስም በመናበብ አንዱ ጋር ያሉ ሪሶርሶች ወደ አንዱ በማምጣት ከፉክክር ወጥተን በመደጋገፍ እየሰራን ያለነው ስራ በጣም እጅግ አመርቂና መቀጠል ያለበት ብዬ ስለማስብ ነው። እነሱን ከመንከባከብ ጀምሮ ነፃ ከማድረግ ጀምሮ ለሁሉም ፓርቲዎች እኩል ቻንስ ሰጥተን ክርክር እያደረጉ ነው እንጂ በእነኚህ ቋንቋ የሚዲያ ኃላፊነት ደግሞ ከዚህ ዘለቀ ነው። የሚፈልገውን የሚመቸውን ፖሊሲ አይቶ ይሄ ይመቸኛል ብሎ እንዲመርጥ እኛንን መስራት አለብን፣ ማነሳሳት አለብን። መራጮች ምዝገባ እየተካሄደ ያለበት ወቅት ላይ ነው። እያንዳንዱን ኢቨንት ተከትሎ የዜና ሽፋን መስጠት ያው መደበኛ ስራቸው ነው። በተጨማሪ ፖለቲካ ፓርቲዎች ያላቸውን አቋም ህዝቡ እንዲያውቅ የማከራከር መድረክ የመስጠት እኩል መድረክ የመስጠት ስራ ይጠበቅባቸዋል። በከፊል ተጀምሯል እና ይሄ ተጠናክሮ መቀጠል አለበት ብዬ አስባለሁ። ምርጫ ሂደት በመሆኑ ለሂደቱ ዴሞክራሲያዊነትና የህዝብ ስልጣን ባለቤትነት መረጋገጥ የመገናኛና የሚዲያ ተቋማት ሚና ወሳኝ መሆኑም ተጠቁሟል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች ተጠናቋል። በቆይታችን ምርጫን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።
ነው።